ከናንተ ውጪ ሌላ ሰው እንዳያዩ አድርጓቸው። ቁጥር 1 ጥሩ ስሜትን ፍጠሩ። ሰዎች እንዲወዱንና በፍቅር እንዲያዙ የሚያደርጋቸው ትልቁ ሚስጥር ከኛ ጋር አብረው መሆናቸው ብቻ ሳይሆን ከኛ ጋር ሲሆን የሚሰማቸው ጥሩ ስሜትም ጭምር ነው። በመሆኑም ሁሌም ቢሆን ከምትወዷቸው ሰዎች ጋር ስትሆኑ ጥሩ ስሜት እንዲሰማቸው አድርጉ። ስትገናኙ ባላቸው መልካም ነገሮች ሁሉ አድንቋቸው። ለሚያደርጉላችሁ ትናንሽ ነገሮችም ሳይቀር አመስግኗቸው። አብራችሁ በመሆናችሁ ሲበዛ ደስተኛ እንደሆናችሁም አሳዩአቸው። ማንም ቢሆን እንደዚህ አይነት ሰው ከሆናችሁ እናንተን በፍጹም ማጣት አይፈልግም። እንዲሁም ከየትኛውም ሰው ጋር ስትገናኙ አለባበሳችሁ፣ የምትቀቡትን ጥሩ መዓዛ ያለው ሽቶ እንዲሁም የአፋችሁን ጠረን ሳይቀር ጽዱ አድርጋችሁ ተገኙ። ሌላው በንግግራችሁ ወቅት የምትጠቀሟቸው ቃላቶችም ላይ በጣም ጥንቃቄ ልታደርጉ ይገባል። ቃላቶች ከምናስበው በላይ አንድ ሰው በእኛ እንዲማረክ ለማድረግ ትልቅ ጉልበት እንዳላቸው ወቁ። በዘፈቀደ ከማውራትም ተቆጠቡ። ከምትወዱት ሰው ጋር ስትሆኑ ምን መናገር እንዳለባችሁና እንደሌለባችሁም ለዩ። በየትኛውም በሕይወታችን ላይ በሚፈጠሩ ነገሮች ላይ መረጋጋት መቻል ትልቅ ብልህነት እንደሆነ ወቁ። ብዙ ጊዜ ሰዎች ረጋ ብለው ጉዳዩን ባለማጤናቸው ብቻ የፍቅር ሕይወታቸውን አደጋ ላይ ሲጥሉ እንመለከታለን። የተረጋጋ ሰው የተረጋጋ ሕይወትን መምራት የሚችል ነው። ይሄ ባህሪ የትኛውንም ሰው በፍቅር ማንበርከክ የሚችል ትልቅ ስብዕና እንደሆነም ወቁ። ቁጥር 2 አመለካከታችሁን ቀይሩ። ሙሉ በሙሉ የተሟላ የፍቅር ሕይወትን የምትፈልጉ ከሆነ ተሳስታችኋል። ብዙ ሰዎች በዚህ ዘመን እውነተኛ የሚባል የፍቅር ሕይወት ጠፍቷል ይላሉ። ነገር ግን ይህንን አመለካከት ይዘን እንዴት እውነተኛ የፍቅር ግንኙነትን ወደ ሕይወታችን ማምጣት እንችላለን? ሁሉም ነገር በፈጣሪ ፍቃድ። በቅድሚያ አመለካከታችሁን አጥሩ። እናንተ እንደምትመኙት ሁሉ እውነተኛ የፍቅር ሕይወትን የሚፈልግ ሰው ወደ ሕይወታችሁ ይመጣል። ይህንን አምናችሁ ካልተቀበላችሁ የሆነ ሰው በእናንተ ፍቅር እንደተያዘ ቢነግራችሁ እንኳን ከአንገት በላይ ሽንገላ ነው በማለት መጠራጠር ትጀምራላችሁ። አእምሯችንን ካልቀየርን አጠገባችን ያለው ውዱ ነገር ሁሉ ይጋረድብናል። በመሆኑ በቅድሚያ ምን አይነት ሰው እንደምትፈልጉ በግልጽ ለይታችሁ ወቁ። ጥሩ ሀብትና መልክ፣ የተስተካከለ አማላይ አቋም ወይንስ ሰላማዊና ደስተኛ ሕይወት? ይህንን አስቀድማችሁ በግልጽ ለዩ። ይህንን በሚገባ ከመለሳችሁ ከምታገኙት ሰው ጋር ዘላቂ የፍቅር ግንኙነትን እንደምትመሰርቱ ጥርጥር የለው። ብዙ የፍቅር ግንኙነቶች የሚፈርሱት በጊዜያዊ ስሜት በሚወሰኑ ውሳኔዎች ምክንያት ነው። አሁን በዙሪያችሁ ያሉት ሰዎች ውስጣዊ ማንነታቸው ከተመቻችሁ እነዚህ የምትመኟቸውን ነገሮች በጊዜ ሂደት እንደሚያመጧቸው ከገባችሁም ሰው የፈለገውን ነገር ቢል ውስጣችሁ ያመነበትን ነገር ብቻ አድርጉ። ምክንያቱም ለእናንተ ሕይወት ወሳኙ እናንተ ብቻ ናችሁ። ቁጥር 3 ተወዳጅ ማንነትን ገንቡ። በሰዎች ዘንድ ተወዳጅ ለመሆን ትልቁ ሚስጥር ሌላውን ሰው ከልባችን ማክበር መቻል። በዚህ አስመሳይ ሰዎች በሞሉበት ምድር ላይ እውነተኛ ማንነታችሁን ጠብቃችሁ መኖር ትልቅ ጥንካሬ ነው። ከምንም ነገር በፊት ለዓላማችሁ ቅድሚያ ስጡ። ለተራ ነገር ጊዜያችሁን የማታባክኑና ሕይወታችሁን በቁም ነገር የምትመሩ ሰዎች ስትሆኑ በሰዎች ዘንድ መከበር ትጀምራላችሁ። እንዲሁም ሁልጊዜ ነገሮችን ከማማራር ወጥታችሁ የመፍትሄ ሰው ለመሆንም ጣሩ። አማራሪ በሆነን ቁጥር ሰዎች እንደ ደካማ ሊመለከቱን ይችላሉ። የትኛውም ሰው በራሱ የሚተማመንና አቋም ያለው ሰው የግሉ ቢሆን ይመኛል። በመሆኑም በየቀኑ ራሳችሁን ማሻሻል ላይ ትኩረት አድርጉ። እምነታችሁን አጠንክሩ። ፈጣሪን መፍራት በሕይወታችን ውስጥ ልናሳካው የምንፈልገውን የትኛውንም ነገር ወደኛ ለማምጣት ቁልፍ ነው። ሰዎች ነንና ጎዶሎ ነገሮች እንዲሁም እነሱን መሙላት እንዳለብን እንመን እንጂ ስለ ሁሉም ነገር አውቃለሁ ማለትን አስወግዱ። ከእንደዚህ አይነት ሰው ጋር ማንም ቢሆን አብሮ መሆንን አይፈልግም። በግንኙነት ውስጥ የበላይ እናንተ እንደሆናችሁ ለማሳየትም በጭራሽ አትድከሙ። እንዲሁም ስለ አጠቃላይ ነገራችሁ ዘርዝራችሁ አትናገሩ። መናገር ያለባችሁንና ተገቢ ነው ብላችሁ ያመናችሁበትን ነገር ብቻ ተናገሩ። ቁጥር 4 ተግባቦት። በየትኛውም የሕይወታችን ክፍል ውስጥ ከምንም ነገር በላይ ትልቁን ቦታ የሚይዘው ከሰዎች ጋር ያለን የመግባባት ደረጃ ነው። ሰዎችን ለመቅረብ ፍርሃት ከሌለብን፣ አንድ ጊዜ የቀረብነውን ሰው የልብ ወዳጅ የማድረግ አቅሙ ካለንና ከዛ ሰው ጋርም የቅርብ ወዳጅነትን በቀላሉ መመስረት የምንችል ሰዎች ከሆንን ሲበዛ እድለኞች ነን ማለት ነው። ከሰዎች ጋር ተግባቢ የሆኑና ቀለል ያሉ ሰዎች የትኛውንም ሰው የማማለልና ወደ እነሱ የመሳብ ዕድላቸው በጣም ከፍተኛ ነው። ከዚህ በተጨማሪም ለመጀመሪያ ጊዜ ከሰዎች ጋር ስንገናኝ የሚኖረን አለባበስም ሆነ አቀራረብ ቀጣዩን ደረጃ ይዛል።
ጥሩ ለብሰንና ጥሩ መዓዛ ያለው ሽቶ ተቀብተን ያገኘናቸው ሰዎች በቀላሉ ከአእምሯቸው ሊያስወጡን አይችሉም። ስንቀርባቸውም በራስ መተማመንና ፈገግታ ከኛ ሊርቁ አይገባም። አንዳንዶቻችን ሰውን ስንቀርብ በራስ መተማመን ወሳኝ ነው ሲባል ሰምተን ከመጠን በላይ መንቀባረር እናበዛለን። ይሄ ግን ስህተት ነው። ሁሉም ነገር በመጠኑ ሲሆን የተሻለ። በራስ መተማመን ማለት ስለ ራሳችን ያለንን አመለካከት ከፍ ማድረግ ማለት ነው። የትኛውንም ሰው ለመቅረብ ከመንቀሳቀሳችን በፊት አሁን ባለን ማንነት የእውነት ደስተኛ ልንሆን ይገባል። ቁጥር 5 ምን እንደሚፈልጉ ተረዱ። ብዙ ሰዎች መወደድን፣ መፈቀርንና በሰዎች ዘንድ ተፈላጊ ሆኖ መገኘትን ሲበዛ ይፈልጋሉ። ነገር ግን ይህንን እንዲሆኑ ስለሚያደርጓቸው ሚስጥሮች አስበውም አያውቁ። በዚህም ምክንያት ያሰቡትን ሰው ሳይሆኑ ይቀራሉ። ሚስጥሩ ምን መሰላችሁ? አሳን ማጥመድ የሚፈልግ ሰው እሱ የሚፈልገውን ነገር ሳይሆን አሳው እንደነሱ የሚወደውን ነገር ነው በቅድሚያ ጠንቅቆ ማወቅ ያለበት። በመሆኑም ስሜታችሁን ተቆጣጠሩ። ይህም ሰዎችን ለመቆጣጠር የሚረዳን ትልቅ መሳሪያ ነው። እንደሆንክ ልታስብ ትችላለችና ተጠንቀቅ። ፈትናት፣ እንዲሁም ትዕግስቷንም በሚገባ ተመልከት። ያን ጊዜ አንተን ማግኘት ቀላል ነገር እንዳልሆነ ይገባታል። ደስታህ እሷ ላይ ብቻ የተመሰረተ እንደሆነ እንዲሰማት በፍጹም እንዳታደርግ። ያለሷም ቢሆን ዓላማና የለብህም። ቁጥር 3 ለየት ያልክ ወንድ ሁን። ሴት ልጅ ሰምተው የማታውቀውን አይነት ወሬን የሚያወራላት ወንድ የበለጠ ይማርካታል። አዲስ ነገር እንኳን ባይሆን ከዚህ በፊት የሰማች ልብ በል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።